ህወሓት እንደ ድርጅት የሚከተላቸው ግትር ፖሊሲዎች ያልተቋረጡ የኃይል አማራጮችና የጦርነት ዳግም መነሳሳት ስጋቶች ከሁሉም በላይ የትግራይን ህዝብ የከፋ ሰቆቃ ውስጥ የከተቱ ናቸው። ለዓመታት በጦርነት አውድማነት ያለቀሰው መሰረታዊ አገልግሎቶችን ያጣውና የኢኮኖሚ ውድቀት የገጠመው ህዝብ ዳግም ወደ ውጊያ የመግባት ፍላጎት የለውም። በሌላ በኩል ከሻዕቢያ ወይም ኤርትራ ጋር ያለው የቆየ ጠላትነት እና በአሁኑ ወቅት በክልሉ ዙሪያ የሚታዩ የፋኖና የሌሎች ኃይሎች የኃይል አሰላለፎች ሁኔታውን የበለጠ ውስብስብ አድርገውታል። የሻዕቢያ ቀጥተኛም ሆነ ተዘዋዋሪ ጣልቃ ገብነት እንዲሁም የአማራ ክልል የጸጥታ ውጥረት ቀጠናውን ማማ መገኛ የሌለው የጦርነት አዙሪት ውስጥ ይከተዋል። ይህም ውጊያው ረጅም መራራና አፋቸው ያልተያዙ ቁስሎች የሚከፍት ያድርገዋል። ሰላም እንደምን አላችሁ ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔ ሰዓታችን ላይ ምንቃኘው የንጹሃን ዕጣ ፈንታ በተጨባጭ መረጃ አስደግፎ በጥልቀት ይፈትሻል። ስለ ባህር በር ታሪካዊ መብት፣ ከዚህ ውጪ ስለ ህወሓትና ፋኖ አለመስማማት፣ አለመተማመን፣ ህወሓት የከፈተው አዲስ ጥቃትና ስለ ሀገራችን የኃይል ሚዛንና ስለ የሀገር መከላከያ ድሎች፣ በተጨማሪም 4 ኪሎ ስለ መግቢያ ሴራና ስለ እቅዶቻቸው በሚገባ እንመለከታለን። ከአፍታ ቆይታ በኋላ ወደ ትንታኔ መመለስ ይሆናል። እስከዚያው ሚዲያችን ሰብስክራይብ፣ ትንታኔያችን ደግሞ ሼር፣ ላይክ ማድረግ አይርሱ። ከትንታኔው ጋር እኔ ሊዲያ ሰለሞን አብሬያችሁ ቆይ ይሆናል። አብራችሁን ቆዩ። የኢትዮጵያ ቀይ ባህር ታሪክ በጥንታዊት አክሱም በዛጉዌና በሰሎሞናውያን መንግስታት ዘመን የነበረ የታላቅነት የባህር ኃይልና የዓለም አቀፍ ንግድ የበላይነት የሚታወስ የታሪክ አክሊል ነው። ኢትዮጵያ ለዘመናት የባህር በር ባለቤትና የዓለም አቀፍ ንግድ መተላለፊያ ቁልፍ አካል የነበረች ሀገር ብትሆንም በ20ኛው ክፍለ ዘመን መገባደጃ ላይ በተፈጸሙ ታሪካዊና ፖለቲካዊ ስህተቶች ምክንያት ከባህር በሯ እንድትገለል ተደርጋለች። ይህ የባህር በር ማጣት በህዝቦቿ ፍላጎት ወይም በታሪካዊ እውነታ ላይ የተመሰረተ ሳይሆን በወቅቱ በነበሩ የፖለቲካ ኃይሎች ጥበብ፣ የጎደሉ ውሳኔ፣ ስልጣን ተኮር ስህተትና ጠባብ ስትራቴጂካዊ ፍላጎት የተፈጸመ የታሪክ በደል ነው። የታሪክ ተመራማሪው ፕሮፌሰር አህመድ ዘካሪያ እንደሚያስረዱት የኢትዮጵያ የቀይ ባህር ባለቤትነትና የመጠቀም መብት በታሪክ መነጽር ሲቃኝ ግልጽ የማያሻማና ህጋዊ መሰረት ያለው ነው። የቀድሞ ታሪካዊ መብት ከዛሬው ጂኦፖለቲካዊና የኢኮኖሚ ጥያቄዎች ጋር ቀጥተኛ ትስስር ያለው ሲሆን ሀገሪቱ አሁንም ቢሆን ይህንን ታሪካዊና ህጋዊ መብቷ በዲፕሎማሲያዊና በህጋዊ መንገዶች ለማስከበር የምታደርገው ጥረት የረጅም ጊዜ ስትራቴጂካዊ ህልውናዋ ጉዳይ ነው። በኢትዮጵያ የዘመናት ታሪክ ውስጥ የሀገሪቱን ህልውና ማህበራዊ ውህደትና ቀጠናዊ ገጽታ ከመሰረቱ ከቀየሩት ክስተቶች መካከል የህወሓት ወደ ፖለቲካው መድረክ መምጣትና የስልጣን ዘመን ዋነኛው ነው። ድርጅቱ ገና ከመነሻው ይዞት የተነሳውና ለአስርታት የዘረጋው የብሔር ተኮር ፖለቲካ መዋቅር የኢትዮጵያን ታሪካዊ ትስስር በማላላትና የህዝቦቿን አብሮ የመኖር እሴት በመሸርሸር ረገድ ትልቅ አደገኛ ጥልቀት ያለው ስራ ሰርቷል። ከቀደሙት የትግል ዘመናት ጀምሮ እስከ ስልጣን ዘመኑ አልፎም እስካሁን ወቅት ድረስ ድርጅቱ ሀገራዊ አንድነትን ከመገንባት ይልቅ የከፋፍለህ ግዛና የብሔር ማንነት መከፋፈልን እንደ ዋነኛ የስልጣን ማቆያ ስትራቴጂ ሲጠቀምበት ቆይቷል። ይህ አካሄድ ኢትዮጵያን በቋሚ የውስጥ ውጥረትና ስጋት ውስጥ እንድትኖር ማድረጉ አልፎ ዛሬም ቢሆን ለሀገሪቱ ዘላቂ ሰላም፣ ለነገው ተስፋና ለሀገራዊ ህልውናዋ ትልቅ እንቅፋትና መርዘኛ ስር ሆኖ ይገኛል። ህወሓት በታሪክም ሆነ በአሁኑ ወቅታዊ እንቅስቃሴው የኢትዮጵያን ጥንካሬና ቀጠናዊ የበላይነት ከመካድ አልፎ ሀገሪቱን ለማዳከም የሚደረጉ ጥረቶች ዋነኛ ተዋናይ ሆኖ ቀጥሏል። በአሁኑ ወቅት በማህበራዊ ሚዲያ ገጾች የጽምዶ የትብብር ሰራዊት በሚል ስም አዲስ ስብስብ መመስረቱንና በሰዓታት ጊዜ ውስጥ ወደ አዲስ አበባ 4 ኪሎ ጉዞ እንደሚያደርግ የሚያሰራጩ መረጃ ከወታደራዊ ዝግጅት ይልቅ የህዝብን የስነ ልቦና ለማወክ የተዘጋጀ የዲጂታል ፕሮፓጋንዳ ዘመቻ አካል እንደሆነ ይገመታል። እንዲህ አይነት የፕሮፓጋንዳ መልእክቶችን ህዝብን ለማነሳሳትና ስጋት ለመፍጠር የታለሙ ቢሆኑም በመሬት ላይ ካለው እውነታ ጋር ሲነጻጸሩ ትልቅ ክፍተት ይታይባቸዋል። የትኛቸውም የጦርነት እቅድ በማህበራዊ ሚዲያ ይፋ መደረጉ ቡድኖቹ በመሬት ላይ ያላቸውን ድክመት ለመሸፈንና የህዝብን ትኩረት ለማስቀየር የሚጠቀሙበት ዘዴ መሆኑ ያመለክታል። በማህበራዊ ሚዲያ ከሚነገረው የተቀናጀ የትብብር ሰራዊት ወሬ በተቃራኒ በመሬት ላይ የሚታየው እውነታ የኃይል አሰላለፎች እርስ በርስ የተጋጩ መሆናቸውን ያሳያል። በህወሓት በፋኖ ታጣቂዎችና በኤርትራ አካባቢ የሚታዩት እንቅስቃሴዎች ኢትዮጵያውያንን በውስጥ ስጋቶች ጠምዶ ለማዳከም ያለሙ ቢመስሉ በመካከላቸው ያለው ጥልቅ የጥቅም ግጭትና አለመተማመን እርስ በርስ እንዲፋጠጡ አድርጓቸዋል።
በራያ አካባቢ በህወሓትና በፋኖ ታጣቂዎች መካከል የተቀሰቀሰው አዲስ ግጭት የቡድኖቹ ጊዜያዊ አጋርነት ዘላቂ መሰረት እንደሌለው ማረጋገጫ ነው። ከጥቂት ቀናት በፊት በራያ ቀጠና በደረሰ የድሮን ጥቃት ከፍተኛ ኪሳራ አስተናግጃለሁ ያለው የህወሓት ኃይል መረጃ ሰጣቸዋል በሚል ምክንያት የአካባቢው ተወላጆች ላይ የወሰደው የእገታ እርምጃ በሁለቱ ወገኖች መካከል የነበረውን አለመተማመን ወደ ከፋ ደረጃ አሸጋግሮታል። የታገቱ ሰዎችን ለማስለቀቅ በሚደረግ ጥረት በራያ ቀጠና በሁለቱ አካላት መካከል ከፍተኛ ትንቅንቅ መፍጠሩ ጽምዶ የተባለው ስብስብ ሳይደራጅ መፍረስ አደጋ እንደደቀነበት ያሳያል። በቡድኑ እርምጃ የተማረረው የራያ ወጣትና የአካባቢ ማህበረሰብ የራሱን ደህንነትና መሬት ለማስከበር ወደ መከላከል መሸጋገሩ ይታወቃል። የራያ ህዝብ ከአካባቢው የመከላከል ኃይሎች ጋር በመቀናጀት አካባቢውን ለማረጋጋት የሚያደርገው እንቅስቃሴ የህዝብ ትዕግስት ማለቁንና የራሱን ሰላም በራሱ ለማረጋገጥ መቁረጡን ያሳያል። በሀገር ውስጥ የሚታዩ የደህንነት ስጋቶች እንዳሉ ሆኖ ኢትዮጵያ በረጅም ጊዜ ስትራቴጂካዊ ጥቅሟና በቀጠናው የውጭ ፖሊሲዋ ላይ የምታደርገው ጥረት ተጠናክሮ ቀጥሏል። ቅድሚያ ለጎረቤት ሀገራት የሚለው የኢትዮጵያ የውጭ ጉዳይ ፖሊሲ በቀጠናው የሚገኙ ተፈጥሯዊ ሀብቶችን በወንድማማችነትና በጋራ ተጠቃሚነት ማዕቀፍ ለመጠቀም ያለመ ነው። ኢትዮጵያ አካባቢን በውሃ በኤሌክትሪክ ኃይልና በመንገድ መሰረተ ልማት በማስተሳሰር የጋራ ብልጽግናን ለማረጋገጥ ግንባር ቀደም ሚና እየተጫወተች ትገኛለች። ሀገሪቱ የኃይል አማራጭን ሳይሆን የዲፕሎማሲ የህግና የኢኮኖሚ ትስስርን በመጠቀም የቀጠናውን የሰላምና የደህንነት መልህቅ መሆኗን እያስመሰከረች ነው። በማህበራዊ ሚዲያ የሚሰራጩ የጦርነት ቅስቀሳዎች የህወሓት ታሪካዊና ወቅታዊ አጥፊ አካሄዶች እንዲሁም በራያ ቀጠና የሚታዩት የእርስ በርስ ግጭቶች ሀገሪቱን በውስጥ ስጋቶች ጠምዶ በማስቀረት ቀጠናዊ ሚናዋን ለማዳከም የሚደረግ ጥረቶች አካል ናቸው። የውስጥ አለመረጋጋት ባለበት ሁኔታ አህጉራዊና ቀጠናዊ የዲፕሎማሲ የበላይነትን ማስጠበቅ ፈታኝ በመሆኑ የሀገር ውስጥ ሰላምን ማስከበር ቅድሚያ የሚሰጠው ጉዳይ ነው። በቀረቡት መረጃዎች መሰረት በሱዳን ብሉ ናይል ክልል የሱዳን ፈጥኖ ደራሽ ኃይሎች ወይም RSF የቄሳና ኩርሙክ ከተሞችን መቆጣጠራቸውን ተከትሎ ከሱዳን ጦር ጋር ተሰልፎ የነበረው የህወሓት አርሚ 70 የመንቀሳቀሻ መሰረቱን በማጣት ለመበተን መዳረጉ ተመላክቷል። በተጨማሪም በወሎ ቆቦ አካባቢ በተካሄደ ፈጣን ኦፕሬሽን 127 የህወሓትና 17 የፋኖ ታጣቂዎች በቁጥጥር ስር መዋላቸው የተገለጸ ሲሆን ውጊያው ገደማ በቆቦ ከተማ ጮበር እና አዲስ ቀኝ በተባሉ ልዩ ስፍራዎች የተቀሰቀሰ ሲሆን ለአንድ ሰዓት ያህል በቆየው በዚህ ግጭት የሀገር መከላከያ ሰራዊት በወሰደው ፈጣን እርምጃ ሁኔታውን በቁጥጥር ስር መዋል ችሏል። በዚህም መሰረት በኦፕሬሽኑ በድምር 144 ታጣቂዎች በቁጥጥር ስር መዋላቸው የአካባቢ ነዋሪዎች ገልጿል። በተመሳሳይ ሁኔታ በሽራሮ ግንባር የሀገር መከላከያ ሰራዊት ባካሄደው የተቀናጀ ጥቃት የታላቅ ጦር መሳሪያና የተተኳሽ ዲፖዎች በቁጥጥር ስር መዋላቸው የኃይሉን አቅርቦት ያቋረጠ ሲሆን በአዛዦች መካከል አለመተማመን በመፍጠር መዋቅራዊ መላላትን አስከትሏል። በተጨማሪም ከአርሚ 92 አባላት መካከል 68 ታጣቂዎች ከመኪና ዘለው ማምለጣቸው በታጣቂዎቹ ዘንድ ያለውን የውስጥ መበስበስና የስነ ልቦና መውደቅ ያሳያል። እነዚህ ኩነቶች የሀገርን ሰላም ደህንነትና አንድነት ለማስከበር በሚደረገው ጥረት የሀገር መከላከያ ሰራዊትና የደህንነት ተቋማት የሀገርን ህልውና የሚፈታተኑ አካላትን ወታደራዊ አቅም በማዳከም ረገድ እያከናወኑት ያለው ሚና ያመለክታሉ። የህግ የበላይነት የማስከበርና የነጠቁ ኃይሎችን አቅም የማዳከም ስራዎች መሳካት የዜጎችን ደህንነት የሚያረጋግጥ ዘላቂ ሰላም ለመገንባት ትልቅ አስተዋጽኦ እያደረገ ይገኛል። በየግንባሩ የተወሰዱት የተቀናጁ ወታደራዊና ስትራቴጂካዊ እርምጃዎች የሀገርን ህልውና የሚፈታተኑ አካላትን ወታደራዊና የተተኳሽ አቅም በመቀነስ የኃይል ሚዛኑን ቀይረዋል። የሀገር መከላከያ ሰራዊትና የደህንነት ተቋማት ያሳዩት የተቀናጀ እንቅስቃሴ የሀገር ሉዓላዊነት ከማስከበሩም በላይ የህግ የበላይነትን ለማረጋገጥ መሰረት ጥሏል። በታጣቂዎች ዘንድ የሚታየው እርስ በርስ አለመተማመን፣ የትዕዛዝ መዋቅር መላላትና መኮብለል ኃይሉ የነበረውን የመቋቋም አቅም እንዳጣ ያሳያል። የሰላምና የደህንነት መረጋገጥ በህዝቡ ዘንድ ለሀገራዊ አንድነት፣ ለልማትና ለዘላቂ ሰላም መረጋገጥ ትልቅ ተስፋንና ጥንካሬን ይፈጥራል። ከትንታኔው ጋር አብሬያችሁ የነበርኩት ሊዲያ ሰለሞን ነበርኩኝ። መልካም ጊዜ ይሁንላችሁ።